የዘመድ ጥቅማቸው ምንድነው? ምንም አይጠቅሙ፣ ግን ለቅሶ ያደምቃሉ። ለቅሶ ራምባ ሰፈር እንደዋል ይቦላል ይባል ነው። ወደ እሰይ እንኳን ደስ አለሽ። ፈልገሽ ስትንጓለኝ አሳዝነሽ ነበር። ተገኘ። ለምን ፌስ ቱ ፌስ አንገጠሙ? እንድኮን ፌስ ቱ ፌስ? አዎ ፌስ ቱ። በዚህ ፌስ ይሄን ማይለመር ፊት ይዘህ ማን ይጠጋሃል? አቡ ሰሚማ አዮባ ወይታ ጥቅል ለመግዛት ብለው እምቢ አለኝ። እስኪ አንቺ ልጅ በእናትሽ ምን ሆነብሽ? እኔ አካል ጉዳተኛ ጥቅል ገዛ ብዬ ላ ፋሚላ አና ሳንታ ምን ማለት ነው ደግሞ ሳንትዬ? ይሄ በላቲንኛ ሳንታ ተመልሷል እንደማለት። የዘመድ ጥቅማቸው ምንድነው? ምንም አይጠቅሙ፣ ግን ለቅሶ ያደምቃሉ። ለቅሶ ላይ ጎበዝ ናቸው። ምንም ጥቅም የላቸውም። ያው ነገር ለማጋጋል ምናምን ይጠቅማሉ። የዘመድ ጥቅም አለ እንዴ? የዘመድ ጥቅም እኮ የለውም፣ ጉዳት ነው እንጂ የሚያመዝነው ጥቅማቸው አይታየኝም። ሰርግና በለቅሶ ጊዜ ይገኛሉ። ከዛ ውጭ ምንም አይጠቅም። አስካለ እባክሽ በቃ እቁቡን ስጪኝ። ባንሲሽ ተራን ጠብቀህ ትወስዳለህ እንጂ አልሰጥም። አስካለ እውነቱን እኮ ነው። እቁቡን ስጪ። የኔ ፋንታ ምን ሄዶታ ካም ቦርጭ እኮ አይደለም ይዤ እየዞርኩ ያለሁት 8 ዓመት ሙሉ ፋስ ነው ይሄ። አልሰጥም። ምን ከፈለክ ስትፈሳ ነው ስለምን ስታንዛርጥ አትም። ከዚህ ስንት ዓመት ፋሳ እንደ እኮ ኢንቫይሮንመንትን ምቆ ይራብሻል አይደል? የት ሀገር ነው አገደ የምትታከመው? ሕክምና ያለው ቡርኪና ፋሶ ነው። ካፍ ነው እንዳዘጋጀልኝ እንደዚህ በኔ ደረሰ በእናንተ የሚድረስ ታመራለህ። አምራሪ ፈሳ ስማ አስካለ ታከም አሽኬ እኔ እንደዚህ እስከመቼ ላንዛር? ለሕክምና ከሆነ ብቻ አልሰጥም። አትሰጭኝም? አንተ እንትና እኔ ደረሰ በእናንተ የሚድረስ እንትና አትበላታ አትበሳጫ ሌባ ፈሳ ሙላ እንተያየን ፈሳ ማላለም ዘራጦ አግደ ተው ባትንፋሽ ይተላለፋል። የት ሀገር ነው ህክምና ያለው? አግደ ራምባ ሰፈር እንደዋል ይቦላል ይባል ነው። ወደ እሰይ እንኳን ደስ አለሽ። ፈልገሽ ስትንጓለኝ አሳዝነሽ ነበር። ተገኘ። የኔ እኮ የለም። አይ ማን ነው? ያጎቴ ልጅ ልታገባ ነው። አፈር ልብላለሽ። የኔማ ይወድህ ጥናጃምም ሆነ ለፈዳምም ሆነ ውለናምም ሆነ ይሁን ምን ችግር አለ? ዋናው ፍላጎትሽ ነው። ና ብለው የለም ሁሉም መስፈርትሽን ያሟላ ነበር። ቆንጆ መሆን እኮ ክፋቱ ይሄ ነው። አንዳንድ ጊዜ አይሽ አለሽ ብሎ ስለሚያስብ ነው። እውነት ነው። ሰላም አለይኩም። ወአለይኩም ሰላም። እንዴት ነው? አለ ሲያልቅ መጣ። አለቀ። ሲያልቅ መጣ። ምን ፍርፍር ዳቦ ሚል ነው? አለቀ። ምንድነው እናንተ ሁሌ እንደዚህ? ኧረ አውዝ ቢላሂ ምሽጣረጅ በጣም ነው የሚያስጠላው። ወላሂ ይላል አይደረግማ እንደዚህ በቃ በጣም የሚያስጠላ። ኧረ ዝም በል በእናትህ እንደዚህ ነገር አይደረግም። ወላሂ ይላል ወላሂ ነው መለ ልደትዬ እየሄድን ነው አሁን እንግዲህ። ኧረ በእናትህ አልፏል እሱ ነገር ትላንት ልደት እያለፈ ትላንት አለፈ እኮ። አንተ አስታውሰኝ፣ ምግብ ያለበት ነገር ሲኖር አስታውሰኝ አላልኩም እኮ ትላንት። በእናትህ ምንም ፍርፋሪ አናገኝም ብንሄድ እኔ እንጃ ቢገኝ አይመስልም። አውዙ ቢላሂ የሚያስጠላ ነገር ነው ወላሂ። እንደዚህ አይደል? አንተ አስታውሰኝ አልኩህ እኮ። ኧረ ዝም በል በእናትህ እንዴ! ወዴት ነሽ? ዝም በል በእናትህ። ሃሌሉያ። ኧረ ምንድነው የሚሻለኝ? ሙሉ ቀን ብጭቅጭቅ ብሰራው እንዳለኝ እኮ ሰሚማ አዮባ ወይታ ጥቅል ለመግዛት ብለው እምቢ አለኝ። እስኪ አንቺ ልጅ በእናትሽ ምን ሆነብሽ? እኔ አካል ጉዳተኛ ጥቅል ገዛ ብዬ ምንም እሱ ይቀንሳል አሪፍ ነው ብለዋል። አንቺ ልጅ ልኝ እኔ እየዋሽ መስሏቸው ነው። ያጋጓተኛ ጥቅል ወይ ጋጭቺ እኩል እንውና አናየትን አይደለም ይቀንሳል ስላልኝ እኮ ነው። ያንተ መቀለጆኝ ልቀ አቤት ሰላም ነው ጋሼ? አዎ እዚህ ቤት እርሶን አይደለም የሚኖሩት? አዎ እኔና ባለቤቴ ነው እዚህ የምኖረው። አዎ ይኸው ጋሼ እኔ ላጤ ነኝ፣ ብቻዬን ነው የምኖረው፣ ሚስት ያላገባው። በቃ እንደታሰረ ውሻ ማለት ነው። ማታ ማታ አበትኩኝ እኮ ስርዓት አይኖረውም እንደ ለኛም ያስበዋል ማለት በቃ እኔ ሰላም አጥቻለሁ። ከእናንተ ቤት ጀርባ እኮ ነው የሚኖረው። የእናንተ ቤት ይሄ ሲሆን የኔ ቤት በጀርባ በኩል እኮ እና ምን አደረግኩ? እርሶ አሁን ከባለቤቶ ጋር ማታ ማታ ፍቅር ሲሰሩ እኔ ሰላም አጣሁኝ እኮ። ቤት ተሳስተ እንዳይሆን ኧረ እዚሁ የኛው ቤት ድምፅ ለምንድነው ከፍ ያድርገው የሚጮሁት?
ማታ ኢላም በቃ ያው ድምጻችሁ አልቻልኩም እኔ በተለይ የባለቤቶች ምንድን ነው እየቀነሱት እንጂ ያለቅሱ እንዳይሆን አባቴ እኔ ማታ ዘበኛ ነኝ እዚህ ወጣላት ወይኔ እንዴት ይሆንልሽ ነው ባለፈው ያልሽ? ኧረ በእናትሽ በቃ ምንም እኮ ሊሳካ አልቻለም። በእውነት ኧረ አይዞሽ ይስተኛ ጭራሽ እንዳታስቢ ይስተካከላል እንዳታስቢ በጭራሽ እንዳታስቢ። እኔ ጋር ያው እንግዲህ አንቺ ጋር ሰላም ነው ስራ ነገር በጣም ቢስ አትቀልጂ። ባለፈው የከፈትኩትም መቃ መለዋወጫ ማቅረብ ጊዜ ከፍቻ ነበር ብዙ ሰው አይሳካልህ ምናምን ብሎኝ ነበር ተሳካ አሪፍ ሆነ። አሁን በቃ ነገ ከነገ ወዲያ BYD ቱሉ ገዛ ነው አትቀልጂ በእውነት ስራ ቦታ ኧረ ወንድሜ ልጆቹ ቢዚ ስለሚሆኑ እንኳን ደስ ያለ እንኳን አብሮ ደስ ያለ ሁሌ እንዲህ መልካም ምኞት እንደተመኘ መልካም ቀን ቸኩላለሁ ግን እሺ ቢዚ ነው ሞኑ በጣም ይቅርታ እሺ የኔ አባት ይመችሽ እሺ እንዴት ነው ታባቢ አለ አንድ ጓደኛዬ ነግሬት የለ ኢቱ ሊገዛ መኪና BYD ዊልቸር ነው BYD ሊያልፍለት አባቢ አብጥልልኝ መኪናው መግዣ ጋር እንዳይደርስ እዛው ገና ከበር እንውጣ ሽባ ቀጥታ ኢቱ አላለም ሲቱስ ዲቱስ አይ አባቢ እርሶ እያሉኝ ምን አሉኝ? ኧረ ምን አስር አይ አዶሮ አባቢ ነገ ጥቁር ወይስ ገብስማ? አይ በረገዳለ ይዘጋል ተይኪያዬ ብርሃን ትዝታዬ ተይኪያዬ እንዴት ልመንችዬ ምንድነው ግራ የምታጋባ? አፈር አባ ግባ ውሻ ድሮስ አንተ ገባህ አባቴ የገባበት ጉድጓድ ግባ ደነዝ ምንድነው ለምን ፌስ ቱ ፌስ አንገጠሙ እንደሆነ ፌስ ቱ ፌስ በዚህ ፌስ ይሄን ማይለመር ፊት ይዘህ ማን ይጠጋል? አቡ እናት ራሱ በመከራ እንደ ለመደች ምን አይነት ዱዓና ነው? አትሳደብ፣ ልቀቀኝ፣ በእናትህ ልቀቀኝ፣ አትሳደባ። he is me is never mind yes wait miss አሰከርኩሽ አበኝዘኛ ያማት እንግሊዘኛ ልቀቀኝ፣ ኦርኬስትራ ሲስተርች አዙልኝ ቤዛውን ይላኩልሽን ይሁንማ ምን ቲክቶክ ላይ አይደለም ኖርማል ቴክስት አዎ ይሄ ከኋላዋ አርቲፊሻል ነው መሰለኝ ያት ማናት ማን ድምጽሽ ቀንሽ አጠገባችን ያለችው ድምጽሽን ቀንሽ አርቲፊሻል ነው ወይኔ ጉዴ አርቲፊሻል ነው እንዴ እናት ያደረግሽው አርቲፊሻል ነው እኮ ነው የምትለኝ ነው እንዴ አርቲፊሻል ልንካ ዋለች በመጀመሪያ ያው ከስር ስለተፈታ እንኳን ደስ አለ እንኳን አብሮ ደስ አለ ማኒ እስቲ የእስር ቤት ቆይታን በጥቂቱ አጫውተን እስር ቤት እንግዲህ 20 ዓመት ነው የቆየሁት 20 ዓመት በጣም ረጅም ዓመታት ናቸው ብዙ ነገር ነው የተማርኩበት ማለት ነው ጭራሽ ለጠላቴም ቢሆን ማለመኘው ቦታ ነው 20 ዓመት ማለት በጣም ረጅም ጊዜ ነው እና ስትወጣ እንዴት ነው ነገሮች ግራ አላጋቡም አዲስ አልሆነብህም አይ ምንም አይነት ነገር አዲስ አልሆነብኝም ምክንያቱም ያው ሸቤ በስድስትም ቢሆን ስልክ ምናምን እንጠቃቀማለን ስለዚህ ምንም ነገር አዲስ አይሆነብህም ከጊዜው እኩል ነው የምንራመደው ባለሱቅ አቤት ፖፖቲን አለ ነገር ይበቃኛል እኮ ሰጣለህ ይሁን ተረጋጋ ይኸው ወንድሜ እኔ ላስተምረኝ ነው የፈለኩት እኔ ላስተጠንቀቅ ሌላ ጊዜ ሩጥ ወይ ይሻላል አንቺ ሳይክል ምን ተባብለን ነበር ላ ፋሚላ አና ሳንታ ምን ማለት ነው ደግሞ ሳንትዬ ይሄ በላቲንኛ ሳንታ ተመልሷል እንደማለት አንቺ ማታመጪው የለ ከየት ለመድሽ ደግሞ ይሄን ይኸውልህ እዚህ እስር ቤት ውስጥ የላቲን ታሳሪዎች በጣም ይበዛሉ ስለሆነ አንድና ዓላማችንን እስከናሳካ ድረስ መስለን ሳይሆን ሆነን ነው መገኘት ያለብን ከላቲን እነማን አሉ ንገረኛ ሳንታ ፓብሎ ኤስኮባር እና ዘሮቹ አሉ ተብሎ እኔ ምን የኤስኮባር አራተኛ ልጁ ዱርዬ ነው የሚባለው ወሬ ያለው ነው ቸነ ነው የራሳው ነን ባለፈው አንዴ ፓብሎ ኤስኮባር እና አራተኛ ልጅ ቀብረን የመጣ ነው ጥቁሩ እኮ ከአፍሪካ እኮ የተወለደው እሱ እኮ ነው እኮ ተራሶ መስሎ እሱ ነው እኮ የፓብሎ ኤስኮባር ልጅ እኮ እናትና አባቱ አሉ ይባል አንበላቸው እናትና አባቱ ነበሩ ነው አባትየው የእስር ቤት ጠባቂዎቹን አስጭሶ አምልጧል የለም እሱ እናቱ ነች ያለችው እኮ ሚስቴን አለች እናቱ አለች
የኔንም ሚስት የምናስመልጠው በዚህ መልኩ ነው። ተረዳኝ? ኦኬ። ስለሆነ ዛሬ ጭፈራ የለም። ደያሳችንን በልተን ለጥን። ኧረ ሳንታ አንድ ሁለትም አግድ ይላል። ኧረ ሳንታ ነይ ጭሰት። ይኸውልሽ አንቺ የእስር ቤት ባህሪ እስክንግባባበት ድረስ ምንም ነገር የለም ጭፈራ ምናምን ነገር። እኛ ንግግር ወደ ጭፈራ የምንቀይር መሆናችንን ሳንታ ላቲኖች እኮ እንደዚህ ይወዳሉ። ከአንድ ሁለት አንቺ እንግባና ገብተን ጥቅልል ብለን ታጥበለጥ ነው። ነገ አንተ ቢጫ ቁምጣን አድርገህ ትጨፍራለህ። ሳይ ከበስተጀርባ ደሞ